ዛሬ እንግዲህ በአንድ ወሳኝ መረጃ ተመልሻለሁ ማለት ነው። ይሄን መረጃ ስለ ብሉ ስኪል ይሆናል ማለት ነው። ቀጥታ ወደ መረጃው አልፋለሁ። ይሄ ብሉ ስኪል የተባለው እንግዲህ በዌብሳይት የመጣ አንድ ፕላትፎርም ነው። ይህ ፕላትፎርም እንግዲህ ምንድነው የሚያደርገው? በሶስት አይነት መንገድ ይከፍላለሁ እያለ ነው። አንደኛ የመጀመሪያው እንግዲህ ቪዲዮዎችን በማየት ነው። ሌላው በኢንቫይቴሽን እንዲሁም ደግሞ ዲፖዝ በማድረግ እከፍላለሁ ብሎ የመጣ አጭበርባሪ ፕላትፎርም ነው። ብዙዎቹ በዚህ አይነት መልክ ነው የሚመጡት። ባለፈውም ብያለሁኝ እነ ኤችዱ በአቅርብ የመጡም ብዙ አሉ እነ ቲያንስ እነ ፊያንስ ብዙ ፕላትፎርሞች እነ ኢንፊኒቲ ፓወር በዚህ መልክ ነው የሚመጡት። እዚህ ጋር ተከታች ያሉትን ማየት ትችላላችሁ። አሁን ይሄ እንግዲህ በቪዲዮ ነው የመጀመሪያው እንግዲህ ስንመለከት ቪዲዮ እንዴት አድርጎ ነው የሚከፍለው? የማንን ቪዲዮ በማየት ነው ራሱ የሚከፈለው? ባለፈውም እያቸዋለሁ ዩቲዩብ ነው በአድሰንስ በአድቨርታይዝመንት መልክ የሚከፍለው ወይም ፕሮሞት በማድረግ ማለት ነው። ይሄ ግን ቪዲዮዎቹን እንኳን ገብታችሁ ብታዩቸው ከተለያዩ የምታውቋቸው ለምሳሌ የኛ ሾው ላይ የሚሰሩ ሰዎች የነሱን ሊንክ እያመጣ ነው እዚህ የሚያስቀምጠውና የመጀመሪያው እንግዲህ 100 ብር ሲደርስ ዊዝድሮ ማድረግ ትችላላችሁ ይላል። ከታች እነዚህን አይኮኖች እዚህ ጋር ያሉትን ማየት ትችላላችሁ። ሆም እዚህ ቦታ ላይ ያሉ ከታች ያሉት አይኮኖች ላሳያችሁ። እንደዚህ እያደረግ ማየት እንችላለን። እንደምትመለከቱት እዚህ ቦታ ላይ በዚህ ደግሞ ብዙ አይነት አይኮኖች አሉ የምታገኙባቸው ማለት ነው። እያንዳንዱን ዲቴይል ማየት ይቻላል። ነገር ግን ቪዲዮዎቹንም ወደ ውስጥ ገብታችሁ ስትገቡ 50 ብር ይሰጣቸዋል። በቪዲዮ እንግዲህ 5 ቪዲዮ በማየት ወይም ደግሞ ከዛም በላይ በማየት ምናምን የሚሉ አሉት። የሚከፍልባቸው ባንኮችም ይሄ በነገራችን ላይ ዝም ብሎ ስክሪንሾት እየተደረገ የባንክ ሎጎዎች የሚሰሩበት ነው። እነዚህን ገብታችሁ አሁን ዊዝድሮው ብል በማለት ነው በኢትዮጵያ ንግድ ባንክ በቴሌ ብር አለ። እያንዳንዱ ማየት ትችላላችሁ። ለምሳሌ ዊዝድሮው ልበልና ላሳያችሁ። ሚኒመም አማውንት እና ማክሲ ከ100 እስከ 100,000 ድረስ ነው ማውጣት የምትችሉት ይላል። እዚህ ቦታ ላይ ቻርጅ ይላል። እያንዳንዱን ያሳያቸዋል። በቃ ይሄ ቀላል ነው። በነገራችን ላይ እኔ ስለ ኮዲንግም በቀላሉ መስራት እንደሚቻል ያሳየሁበት ቪዲዮ አለ። ወደ ኋላ ገብታችሁ ማየት ትችላላችሁ። እንደዚህ ለማጭበርበሪያ ማለት ነው። ሊንኮቹም ደግሞ የሚመጡት የራሳቸው ዩቲዩብ እንኳን አይደለም። የሌሎች ዩቲዩበሮችን ሊንክ አንጥተው ነው የሚያስቀምጡትና እንደው ብንቆጠብ ከቻል ቲክቶክ አለ፣ ፌስቡክ አለ፣ ብዙ አፊሊየት ማርኬቲንግም የሚሰራባቸው ዌብሳይቶች አሉ እነ ቲስፕሪንግ፣ አማዞን፣ ሌሎች ትላልቅ ፕላትፎርሞች። ግን እንደዚህ ደግሞ በሀገር ውስጥ ተሰርተው ብዙዎች ያው ማጭበርበሪያ ናቸው። እነዚህ አሁን ኮንታክት አድርጉን በሪፈራል ይላሉ። ነገር ግን እያንዳንዱን ነገር ምንም አታገኙም። መመኑኝ ዲፖዚት አድርጋችሁ ምንድነው የምታገኙት? የመጀመሪያው እኮ ሰው የሆነ ገንዘብ ሲጠየቅ ምንድነው ማገኘው? ለምሳሌ 300 ብር መጀመሪያ ቪአይፒ እንደዛ ብሎ በቃ በአለም ውስጥ አሁን ቪአይፒ እዚህ ላይ ደረጃ እዚህ ደረጃ የሚባል ነገር የለም። እንዴ ይሄን በእናታችሁ አራት በሉ በቃ ይሄን ጥያቄም ብላችሁ በቃ አታቀርቡት። ብዙ ትጠይቁኛላችሁ። ማቅረባችሁ ሰየው ጥሩ ነው እንድትድኑበት ነው። ብዙዎቻችሁ ደግሞ አይመስላችሁምና ብዙ አሁን በቴሌግራም እየጠየቃችሁኝ ያላችሁ ልጆች አላችሁ። ሰየው ሌሎችን ለማዳን ይሆናል። እናንተ ተበልታችሁ ሊሆን ይችላል። ግን ፕሊዝ መስራት ከፈለጋችሁ ዩቲዩብ አለ። በቃ ኢንተርናሽናል የሆኑ ለፍታችሁ ማግኘት የምትችሉት ዩቲዩብ አለ፣ ቲክቶክ አለ፣ ፌስቡክ አለ፣ ቴሌግራም ራሱ ይከፍላል። በቃ 1000 ሰብስክራይበር ይኖራችሁ ከዛ በኋላ ተላልጣችሁም ተጋግጣችሁ መጀመሪያ ላይ መስራት ያለባችሁን ከሰራችሁ ማግኘት ትችላላችሁ። ነገር ግን በእነዚህ አይነት ፕላትፎርሞች ስትበሉ በጣም ያሳዝናል። በቃ 50 ብር፣ 10 ብር፣ 20 ብር ይሰጣል። በቃ ይሄን ሞክሩት። ብዙዎቹ እኛም ዩቲዩበሮች ደግሞ ልክ እንደነዚህ አይነት ፕላትፎርሞችን እየሰራን ለእናንተ እንለቃለን። ከኛም ጥፋት አለ። ነገር ግን የምትከተሏቸውን ሶሻል ሚዲያዎችም መርጣችሁ ማየት ይኖርባችኋል። አትበሉላሉ። ማንኛውም እዚህ ፕላትፎርም ላይ ወይም ደግሞ በሌሎችም ፕላትፎርሞች ቪዲዮ በማየት የሚከፍል የለም። ራሳቸው እኮ ያን ለፕሮሞሽን ለአንድ ሰው ሊከፍሉ ይችላሉ። ባለፈው ስላልኳችሁ በፕሮሞሽን ደረጃ ለአንድ ሰው አንድ ፕላትፎርም አስተዋውቅልኝ ብሎ የማስታወቂያ ሊከፍለው ይችላል። ከዛ ይሄ አፕሊኬሽን አሪፍ ነው ብሎ ብዙ ዩቲዩበሮችም እንደዛ ስለሆነ የፕሮሞሽን ተከፈላቸው ለሌላው ኦዲየንስ ወይም ደግሞ ተከታይ ግዴለሽ መሆን የለባቸውም ብዬ አምናለሁ። ምክንያቱም ኦዲየንስ ማለት ትልቅ ነገር ነው። ኦዲየንስ ከሌለ ተመልካች ከሌለ እኛም የለንና በዛ አይነት ወይ ብናየው አሪፍ ነው ላለሁኝ። መረጃውን ለሁሉም ሼር አድርጉልኝ። ስለነበረን ጊዜ አመሰግናለሁ። ላይክ ሼር አይረሳ። መልካም ጊዜ